ጓደኛዬ እንኳን ለዚህ ቀን አበቃ። እንኳን ተወለድክ። የምር በጣም ነው ደስ የሚለው። አምላክ ይባርክህ፣ ያግዝህ፣ በሁሉም ነገር ያሳብህን የምኞትህን ከኃጢአት በቀር ይስጥህ። ብሔር ብርታቱን ይስጥህ፣ በርታ። አሁንም ጸጋውን ጨምሮ በደንብ እንድታገለግለው ይሁንልህ። እፎዬ የምናከብር የምንወድ ወንድማችን እንኳን ተወለድክ። ይሁን እፎይ ወንድማችን እግዚአብሔር አምላክ ለዚህ ቀን እንኳን አደረሰ፣ እንኳን ተወለድክልን። ቻለው ይመረ ማለት ነው። እንደዚህ ነው እንጂ የታናናሾቻችንን ልደት ማየት ራሱ በጣም ደስ የሚል ነው። ኡስታዝ እፎይ እንኳን ተወለዱ። በጣም ደስ ይላል። በጣም ነው ደስ የሚለው። የኔ መወለድ ሳይሆን ያደረጋችሁን ነገር በጣም ደስ ይላል። የኔ መወለድ እንኳን ኤኒዌይስ በጣም ደስ ብሎኛል። ይህን ያደረጋችሁ ጌታ ይባርካችሁ። በወጣ ይተካ። በጣም ሰርፕራይዝ የሆንኩት እኔ እንጃ ምለው የለኝም። በጣም ገርሞኛል። ያልጠበቅኩት ስለሆነ በጣም ደስ ብሎኛል። ቴንኪው ሁላችሁንም ብያለሁ። እንኳን ተወለድክልን ወንድማችን። እውነት ለመናገር በጣም ደስ የሚል ነው። ጀግና ይወለድና በዚሁ አጋጣሚ ያው ሁላችንም በጣም ነው የምንወድ እፎይ። እኛ ተማሪዎች፣ ወንድሞች፣ እህቶች ምናምን ነገር የምር በጣም በደስታ ነው ልደትንም እያከበርን ያለ ነው እና እንኳን ተወለድክ። የምር በጣም ነው ደስ የሚለው። በዚሁ አጋጣሚ ይህንን ፕሮግራም ያዘጋጃችሁ እህት ወንድሞች፣ ለዚህ ፕሮግራም ዋጋ የከፈላችሁ በገንዘባችሁም በሁሉም ነገር ማለት ነው፣ እግዚአብሔር ይባርካችሁና እንኳን ተወለድክ ለማለት እንወዳለን በድጋሚ። እፎይ ያው እኔ ተማሪ ብቻ ሳልሆን ጓደኛውም ነኝና የምር በጣም ነው ደስ የሚለው። እፎይ ደስ የሚል ጓደኛችን፣ ወንድማችን እንዲሁም መምህራችን ነው እና ሁላችሁም እንኳን ተወለድክልን በሉት። ያ እሺ፣ እናመሰግናለን ወንድማችን፣ ታላቃችን፣ መካሪያችን፣ ተቆጫችን እንኳን ተወለድክልን። ስላየገኘን ስላወቅንህ ደስ ይለኛል። ክርስቲያን እንዳልሆነ ነው ተማሪ ብቻ ሳይሆን ወንድሜም ጭምር ነው ጓደኛዬም ጭምር ነው እና ስለተወለድክልን በጣም ደስ ብሎኛል። 1000 ዓመት ኑርልን ለማለት እወዳለሁ። አመሰግናለሁ። ይህንንም ደግሞ ያደረጋችሁ እህት ወንድሞች፣ ይህንን መልካም ምግባር ለሰራችሁ እህት ወንድሞች እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። በጣም ድንቅ ሰርፕራይዝ ነው። ሌላም ሰርፕራይዝ አለ፣ ይቀጥላል፣ እናያለን ማለት ነው። ስለዚህ በተራ በተራ ሁላችንም ማይካችንን እያነሳን እንኳን ተወለድክ እንለዋለን። መልካም ምኞታችሁ መግለጽ ትችላላችሁ። ከማን ልጀምር? እሺ ከቲጂ ልጀምርና እንደዚህ ቲጂ፣ ከዛ ብሩኬ፣ ከዛ ናኑሻ፣ ከዛ ቆስጤ፣ አቤላ እንኳን አደረሰ ብሎ የሚያቀርበው ግጥም አለ። በእንደዚህ አይነት መልኩ እንሄዳለን ማለት ነው እና ሌሎች ሰላም ክርስቶስ ከኔም ከእናንተ ጋር ይብዛልኝ። ሰላም ብያለሁ ሁላችሁንም። ወንድማችን እፎይ እንኳን ተወለድክ፣ እንኳንም ለዚች ቀን አደረሰክ። ስላወቅንክ በጣም ደስ ብሎናል። አንተን የወለደች እናት የተባረከች ይሁን። አንተና ጀግና ልጅ ሰጥታናለችና እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር ይጠብቅክ። እንኳንም ተወለድክ። ረጅም እድሜና ጤና ይስጥልን። እንወዳለን እና ቃል እኔም የሆነ አለ እኔ ጋር ኬክ እኔ እቆርሳለሁ አለ እሱ በበረሃ ግብሩ አለ። አሁን እንኳን ያደረሰ ወይ ደግሞ የመልካም ምኞታቸውን የሚገልጹበት ሰዓት ነው። በመርሃ ግብሩ መሰረት ይገባል እሱ። ብሩኬ ቀጥል። ክርስቲያን ከቻልክና እና ታግዘናለ። ቴንክ ዩ። እሺ ወንድም እህቶቼ በክርስቶስ ሰላም ላችኋለሁ። ሁላችሁም እንዴት አላችሁ? እፎይ ወንድሜ፣ ብርታቴ፣ ጓደኛዬ እንኳን ለዚህ ቀን አበቃ፣ እንኳን ተወለድክ። በእርግጥ ትንሽ ጊዜ ቢሆንም ቲክቶክ ላይ እኔ ረጅም ጊዜ ማቀ ያህል ነው የሚሰማኝና ስንደክም አንተን እያየን እንበረታለን። የአንተን ቁርጠኝነት እያየን እኛም ወደኋላ ከማለት ትንሽ እንጠነክራለንና ያንተ መኖር ለኛ
ኩራት ነው። ያንተ መኖር ለኛ ብርታት ነው። እፎይዬ ይሄንን ብርታትህን እግዚአብሔር አይውሰድብህ፣ በቤቱ ያጽናህ። ደግሞ ከዚህ በኋላ ደግሞ ሌሎችንም እህት ወንድሞች ለክርስቶስ መንግስት የምታስገዛ የምትጠራ ያድርግህ። እንኳን ለዚህ ቀን አደረሰ። ያው ከጓደኛህ ነው። እንኳን አደረሰ ወንድሜ። ቴንኪው በጣም ቡራ፣ ሁላችሁንም አመሰግናለሁኝ። በጣም ደስ ብሎኛል። በጣም የሚገርም እንትን ያደረጋችሁት። ዋናው የተራቡትን እንደዚህ መጠየቃችሁ፣ እንደዚህ እንትን ማለታችሁ በጣም ደስ የሚል ነው። በጣም ደስ ብሎኛል። ያ የፍሬ ውጤት ነው። ህይወቱን ሳይሰስት ለህይወቱ ሳይሳሳ በህይወቱን አስይዞ ነው እያገለገለ ያለው። ህይወቱን ያሳዘበት ምክንያት ህይወትን ለማዳን ነው። ሌሎች ብዙ መዳን ያለባቸው በስጋ መሞት ብቻ ሳይሆን እሱ ምንም ነገር ቢሆን በስጋ ሊሆን ይችላል አደጋ ሊደርስ የሚችላል። ነገር ግን ዘላለማዊ ሞት የማይሞት ነው። ልክ እሱ እንደማይሞተው ሁሉ ሌሎችን ለማዳን የተከፈለ ዋጋ ነው እና ያንን ደግሞ የተማሩ ልጆች ለራስ ብቻ ሳይሆን ለሌሎችም መኖር ግድ መሆኑን የተረዱ የፍሬዎች ውጤት ነው እና በጣም ደስ የሚል ድንቅ ነገር ነው ያደረጋችሁት። እግዚአብሔር ይባርካችሁ ለማለት ወዳለው ደግሜ ደጋግሜ። እሺ፣ በመቀጠል ናኑሻ ፖዞናለች። ቆስጥዬ ትቀጥልና ግጥሙ ሰምተን ወንድሞች ሞዴሬተሮች አስገቡልኝ። እሺ፣ ገስት ስለማይከፍትልኝ ማንኛውም ወንድሞች ገስት የላኩ ወንድሞች እህት ወንድሞች ገብተው መልካም ምኞታቸውን እንዲገልጹ ማለት ነው። እንዲሁም እዚሁ በንጽጽር ላይ ሲያስተምር ያፈራቸው የመንፈስ ልጆች የእፎይ ተማሪዎችንም እጅግ አድርገን እናመሰግናለን። ይህንን ስላዘጋጃችሁ የእሱን የልደት በዓል ከአቅመ ደካማ ጋር ከነዳያን ጋር ስላሳለፋችሁ እጅግ አድርገን እናመሰግናለን። ኦኬ፣ እኛም እናመሰግናለን። በጣም ኮርተንባቸዋል፣ ደስ ብሎናል። በእነዚህ አይነት መልኩ ይቀጥላል ማለት ነው። ሞዴሬተሮች ታስገባላችሁ። ያንተን ተማሪዎች ይህንን ስላዘጋጁልህ እጅግ አድርገን እናመሰግናቸዋለን። እፎይ የልደት በዓልህን እማማ ዝናሽ የበጎ አድራጎት ድርጅት ከአቅመ ደካማ ጋር ከእናቶች ከአባቶች ከእህቶች ከወንድሞች ከህፃናት ጋር ስላደረግ እጅግ አድርገን እናመሰግናለን። እንኳን ተወለድክልን። እናመሰግናለን። በጣም አመሰግናለሁ። በጣም ደስ ብሎኛል። እኔም ቀጣይ በዚህ በተሻለ ተደራሽ ሆነን ደግሞ ሌሎች ጋር ሜይ ቢ እንሰራበት ይሆናል። እንዲህም እንድናይ ስላደረጋችሁን ሁላችሁም ይህን ያዘጋጃችሁትንም በጣም አመሰግናለሁ። እዛም የምትሰሩ እማማ ዝናሽ ጋር የምትሰሩ በጉልበት የምታገለግሉ ሁላችሁንም ወዳችኋለሁ። አመሰግናለሁ። መልካም፣ እሺ፣ እኛም እናመሰግናለን። እንደነገርኳችሁ ሰው ታስገባላችሁ። የተናገራችሁ ቦታ ተለቆና ለሌሎቹ እየገቡ እንትን ያሉ የመንፈስ ልጆቹም አሉ። ከእስልምና የመጣችሁ ሁላችሁም እፎይን ማመስገን የምትፈልጉ ሁሉንም ሰው በተቻለን አቅም ለማስገባት እንሞክራለን። ወንድሞችን እያስገባቸው ገስት እየከፈተልኝ ስላልሆነ ሞዴሬተሮች አደራ ስራ ስሩ። ቆስጢ አሁን ፈጠን ፈጠን እናደርገዋለን። ቆስጢ ትቀጥላለህ። ቆስጢ ይቀጥል። እሺ ቦስ እንኳን ለዚሽ ቀን በሰላም አደረሰ። እግዚአብሔር አምላክ እንኳን እድሜ ጨምሮ ሰጠ። የምታገለግልበትን ዘመንም ገና ከዚህ በላይም ጨምሮ ይስጠ። ሁላችንም ለምክንያት ወደዚሽ ምድር መተናልና መተንም ደግሞ ምንም ብዙዎች አለንና አንተ ደግሞ በጣም ብዙ ነገሮችን እየሰራ ነው። በጣም ብዙ ነገር እኔ በይበልጥ አውቃለሁ፣ እረዳለሁ ሁላችሁም እንደምታውቁት ሁሉ እና በጣም ሁሌም አመሰግናለሁ። ሁሌም ደግሞ ትልቅ መመሪ ነው። ሁሌም እንደምናውቅ ወደዚህ ምድር ለመቅረብ ተሰራበት ባል አሁንም ደግሞ ተጨማሪ እድሜን ሰጡ እንደታገለገልበት
ገባችን ዓለም የገባት ቀን ሆነ። እንኳን እዚህ ቀን በሰላም አደረሰ ወንድሜ። በጣም ወዳለሁ፣ አክብራለሁ። ሁሌም ተምሳሌቴ ነው። እየተቆጣኝ፣ እየገጸጸኝ፣ እየመከረኝ እዚህ ደርሻለሁ። ገና ወደፊትም ብዙ ነገር እንቀጥላለን እና እግዚአብሔር አምላክ ይባርክህ፣ ያግዝህ በሁሉም ነገር፣ ያሳብህን የምኞትህን ከኃጢአት በቀር ይስጥህ። በብዙ ነገር ገና ተሽለ እንደምትመጣ አውቃለሁ። እግዚአብሔር አምላክ ያሳብህን ያሳካልህ። በርታ። ኦኬ እሺ፣ ናኑሻዬ ቀጥይ። እናመሰግናለን። ኮስቲ ተወዳጅ ወንድማችን ናኑ ካለሽ ቀጥይ። ኦኬ እሺ፣ ናኑ ከሌለሽ ሩሃማ ቀጥይ። ሩሃማ አለሻ? አለው። እሺ፣ ሰላም ክርስቶስ ይብዛላችሁ ሁላችሁም፣ እንዴት አላችሁ? እፎዬ የምናከብር የምንወድ ወንድማችን እንኳን ተወለድክ፣ እንኳን ለዚች ቀን አበቃህ፣ እንኳንም እግዚአብሔር ፈጠረህና እንኳንም አወቅንህ። በጣም ነው የምንወድህ የምናከብርህ። እውነት ከአንተ ብዙ ነገር ተምረናልና እግዚአብሔር አንተን ተጠቅሞ እንግዲህ እንደዚህ እህት ወንድሞቻችን ያንተ ተማሪዎች እንደዚህ ወንድሞች እህቶች እናቶች እንደመገቡ እግዚአብሔር ደግሞ የሰማይ የእሱን ቃል መልካም ነገር ሁሉ እውቀቱን ይመግብህና ብዙ ሰዎችን ከጨለማ ህይወት ወደ ብርሃን እንዲመጡ የምታግዝበት ዘመን ያርግልህ። እግዚአብሔር ይርዳክ። በእውቀት ላይ እውቀት፣ በጸጋ ላይ ጸጋ፣ በበረከት ላይ በረከት ጭምር አድርጎልህ ከዚህ የበለጠ ስራ የምሰራበት ቀሪ ዘመን ያርግልህ። ቀሪ ዘመን ይባረክ። መውጣት መግባት በእግዚአብሔር ይታይ፣ በእግዚአብሔር ይጎብኝ። የምትሰጠው አትጣ፣ የነካከው ይለምልም፣ የተናገርከው ይሰማ፣ የረገጥከው ያብብ ይጽደቅ። ለብዙ ሰው እንድትደርስ ለብዙ ሰው እንድትተርፍ ከዚህ በላይም እግዚአብሔር ይጠብቅ። ጠባቂ መላእክትን ከፊት አስቀድሞ ከኋላ አስከትሎ ከግራና ቀኝ አስደግፎ ክፉ ነገር ሳይነካ ክፉ ሰው ስላንተ ማንም እንዳይናገር ስላንተ እንዳያስብ በልቦናው በአንደበቱ ተጠቅሞ መልካም ነገር እንዲያስብ መልካም ነገርን እንዲያይ ብቻ አይናቸው ላይ መብርሃን ኪዳነ ምሕረት የምንወዳት እናታችን አይናቸው ላይ ተቀምጣ መልካም ነገርን ብቻ እንድታይ ማለፍን ከሁሉ ነገር ማለፍን መልካም ደረጃ መድረስን ብቻ እንዲያዩ ታደርግና በዘርፋፋው ቀሚሷ ቅፍ ድግፍ አድርጋ ትጠብቅ ከክፉ ሁሉ ከሰውም ከርኩስ ከመንፈስም ከምንም። መስጊዶችን አዘግተህ ቤተክርስቲያን እንዲደረጉ ቀሪ ዘመንን እንግዲህ እንድትሰራበት እግዚአብሔር እውቀቱን ብርታቱን ኃይሉን እውቀቱን ሰውን ሁሉን ነገር አሰባስቦ ይስጥ እግዚአብሔር። እንግዲህ ቶሎ ብለህ ካባን ደግሞ እንድታፈርስልን እንጸልያለን። አንተን አፍራሽ ብለን እኛ ወስነናል፣ የካባ አፍራሽ እና እፎዬ በጣም ነው የምንወደው፣ በጣም ነው የምናመሰግንህ። ለኖህ መርከብ የሆነች እመቤታችን ቤት ትሁነ፣ መሸሸጊያ ትሁንክ፣ ዋስ ጠበቃ ትሁነ። ስለአንተ መጥፎ ነገር የሚነገርበት አንተ በተከሰስክበት ሁሉ እሷ አንተ ሳትሆን የምትናገረው እሷ ተናግራ ታስፈታ። ዋስ ጠበቃ ትሁንክ፣ ክፉ ነገር አይንካክ፣ በዙሪያ ትክበብ። ማድጎ ኪሙላ፣ ጓዳ ኪሙላ። አንደበት በመልካም ነገር በፍቅር በእግዚአብሔር ቃል ሁሌን እየተሞላ እንደሆነ ሁሌን እያስተማርክ እንግዲህ እስካሁን ብዙ ሰዎችን በአንተ እምነት ተምረን ያንተ ልጆች ሆነናል፣ እህት ወንድሞች ሆነናል። ከዚህ የበለጡ በዓለም በኢትዮጵያ ብቻ ሳይሆን በዓለም ላይ ያሉትን ሁሉ ከእግዚአብሔር ቃል ከእግዚአብሔር ቤት የጠፉትን ሁሉ የምትሰበስብበት አስተምረህ ወደ መልካም ነገር ወደ ስጋው ደግሞ የምትጠራበት ቀሪ ዘመን ያርግልህ። የምትሰራው በእግዚአብሔር ዘንድ ታይቶ እጥፍ ድርብ ተደርጎ ይቆጠርልክ። የሚያይክ ሁሉ የሚሰማክ ሁሉ እፎይ የእግዚአብሔር ልጅ እኮ ነው እንዲህ ይሄው እፎይ የእግዚአብሔር ልጅ መጣ የድንግል ማርያም ልጅ መጣ ተብሎ የምትጠራበት ቀሪ ዘመን ያርግልህ። ማድጎ ኪሙላ፣ ኪስ ኪሙላ። ከመሳደድ ደግሞ አንተ ላይ የተነሱብን አርግቦ አሳስተውልክ ፍቅራቸውን ሰጥተውክ እፎዬ እኮ ልክ ነው እሱ የሚናገረው እሱ ነው እንስማው እንማር ብለው አንተን የሚያመሰግኑበት አንተን የሚወዱበት ያነሱበትን ቆንጨረጃቸውን ለሰላም ለፍቅር የሚዘረጉበት አንተን የሚያቅፉበት ዘመን ያርግልን። ይህንን ለማየት ያብቃን። በጣም እንወዳለን፣ በጣም እናከብራለን። እናመሰግናለን። ሩሃማዬ ተባረክልን። አሁን ወንድማችን አቤል ግጥም የሚያቀርብልን ይሆናል። መልካም ምኞትን ግለጽና ወንድማችን አቤል
ወደ ተዘጋጀው ወደ ግጥም ፕሮግራም በቀጥታ እናልፋለን። ሞዴሬተሮች ገስት እየከፈተልኝ ስላልሆነ ታፕታፕ ኮፒ ሊንክ አድርጎ፣ ሞዴሬተሮች ደግሞ ወንድሞች ምናምን አስገቡ። የተናገራችሁ ደግሞ ቶሎ ቶሎ ቦታ ለቀቁ እና ቀጥላ ቤላዬ። እሺ ወንድማችን እፎይ እንኳን ተወለድክ። ፈጣሪ ዘመንህን ቀሪውን ዘመን ባርኮ ቀድሶ ያለ ፍርሃት በድፍረት ያለ ትዕቢት በትህትና ስሙን እያነሳ ለማያምኑ ስሙን እየተናገርክ የምትኖርበትን ዘመን እግዚአብሔር ያርዝምልህ፣ መውጣት መግባትህን የሚጠብቅልህ። ክርስቲያን ሆነው በመፍራትና በመተባት ውስጥ ሆነው ለማህበረሰቡ ለክርስቲያኑ ማህበረሰብ አንዳች ነገር እውቀቱም ምኑም ኖሯቸው አንዳች ነገር ሳይሰሩ የሚወድቁ የሚያልፉ አሉ። አንተ ግን በተሰጠህ ባለህ አቅም እግዚአብሔርን እያገለገልክ ነውና እግዚአብሔር ውለታን ቆጥሮ ይክፈልህ። አንድ አባባል አለ፣ ለሚኖርበት ማህበረሰብ አንዳች ነገር ሳያበረክቱ ህይወታቸው የሚያልፍ ሁሉ ሞቱ ብቻ አይባልም፣ እንዲያውም ህይወታቸውን በተሳሳተ መንገድ ይመሩ የነበሩ ናቸው ይባላልና አንተ ግን ህይወትህን ሁላ ለዚህ ጉዳይ አሳልፈህ እስከ መስጠት የደረስክ ቆራጥ ሰው ነህ። እግዚአብሔር ብርታቱን ይስጥህ፣ በርታ። አሁንም ጸጋውን ጨምሮ በደንብ እንድታገለግለው ይሁንልህ። እኔ ዛሬ ላንተ ስለተወለድክ ለእመቤታችን ከጻፍኩት ግጥም የምወደውን ግጥም በስጦታ ልሰጥህ እወዳለሁኝ። አቤላዬ አንድ መልእክት ልናገር፣ ይቅርታ በጣም የመጀመሪያው ዙር ተጠናቆ ይሄው ሁለተኛ ዙር እንግዲህ ሰዎች እየገቡ ነው። ያው የእፎይን ልደት በማስመልከት በተዘጋጀው በዚህ የምሳ ግብዣ ማለት ነው እንግዲህ አሁን የምትመለከቷቸው ለሁለተኛ ዙር የሚገቡ በእፎይ ስም በተዘጋጀው ፕሮግራም ላይ የምሳ የሚጋሩ እናት፣ እህት፣ ወንድም፣ ህፃናት ጭምር ናቸው። አመሰግናለሁ። እሺ እንግዲህ ያው መልካም ስራ ከራስ ሲያልፍ ወደ ሰው ይጋባል አይደለ? አንተ በመኖርህ እነዚህ የምታያቸው ነዳያን ለአንድ ቀን እንኳን ደስ ብሏቸው ምሳ በልተዋል። አንተ በመወለድህ እዚህ ላይ ያላችሁ ዕቅበተ እምነትም እንዲሁም ደግሞ ትምህርት ሃይማኖትን በማስተማር የምትለፉ የምትተጉ ሰዎች ዋጋችሁ ከንቱ እንደማይቀር ከዚህ ማየት ትችላላችሁ። ከግል ባሻገር ወደ ማህበረሰብ የሚጠልቅ ቀና ማህበረሰባዊ አገልግሎት ሁላ ውጤት እንደምታመጡ በዚህ ማየት ትችላላችሁ። እግዚአብሔር ወንድሞቻችንን በሁሉ ያሉ ወንድሞቻችንን ይጠብቅልን። እንግዲህ ማርያም ምን በደለች እንላለን። ይህ ግጥም አንተ ስለተወለድክ እኔ በጣም ስለምወደው የሚወደውን ነው መቼም የሚሰጠው እግዚአብሔር። ቃል ስጋ ሆነም ብያለሁ። እግዚአብሔር አንድያ ልጁን ነው ስለወደደን የሰጠን። እኔም የምወደውን ግጥም በዚህ ቀን አበረክታለሁ። ማርያም ልጅ አላት። የእናትነት ቅሉ የልጅነት አምሳል ከመራራት ወዲያ ከማዘንም ወዲህ ነፍስ ቢመሳሰል በአንጀት መቀነቷ የልጅ ፍቅሯን አስራ እናት አይደለች ወይ በሰው ፊት የምትስቅ እንባዋን ሰውራ? እናት አይደለች ወይ
የምታሸረግድ የምታሸበሽብ ልጇን ለማሳደግ ማይሆኑትን ሆና የምታደገድግ በተስፋ መቀነት አንጀቷን ጠፍራ መልኳ እየወየበ ልጇን የምትሰራ እናት አይደለች ወይ? ይናገር ጀርባዋ የልጇ መኝታ፣ ይናገር ደረቷ ለሕፃንነት ጣት ሜዳ መጫወቻ። የውስጧን መጨነቅ በሳቅ የሸፈነች በድክ ድክ ጊዜ ወድቀህ ብታለቅስ እኔን ልጅ ያለች ከእናትሽ ወዲያ ከእናትህ ወዲህ ሌላም እናት አለች። ከመስቀል ሙሽራ ለእኔና ለአንተ ከኢየሱስ ክርስቶስ ባደራ የተሰጠች። እዩ ቀራንዮ፣ ውጡ ጎልጎታ፣ ተመልከቱ እናት ደም እያለቀሰች እኔን ልጄ ብላ ከመውደቅ ወዲያ እየተከተለች። እያት ልጇን ከመስቀል ላይ ተሞሽሮ ቀና ሲያደርገን አንገቱ ተሰብሮ። እያት እናት እስከ መስቀል በእንባዋ አዝላው የወረደች ያንን ሐሩር በጀርባዋ። እዩ ሐዘን ልብ ያለፈ ነፍስን ያስለቀሰ አዳምን ሊያድን የማርያም ልጅ ኢየሱስ ክርስቶስ በሐሰት ተከሰሰ። እዩ ንቀት በጌታ ላይ መዘባበት፣ በሄሮድስ ግቢ በጥፊ ሲመቱት የእናት አንጀት ሲፈተን። እዩ በጭካኔ ሲያሾፉበት ግፍን ሳይቀየም የዓለምን ነውር እርግማን ታግሶ በጀርባው ሲሸከም እናት ውልነት ውሉ ጠፋ፣ ነፍስና ስጋዋ በሐዘን ተወረሰ። መላእክትን የሚያንገበግብ ያው መልኳ በእንባዋ ደፈረሰ። እዩዋት ማርያምን፣ እዩዋት እመቤቴን፣ እዩዋት ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት፣ በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም ዓለምን በሙሉ በገዛ ደሙ ያዳነ አንድያ ልጅ አላት። እናልህ እናት አይደለች ወይ? አንጀት እየከዳት በነፍስ መንሰፍሰፍ የልቧን ረሃብ በልጇ ጠረን ፊታምና የምታሳርፍ ወዲህ ያንተ እናት ወዲያ የኔ እናት አለች። በማደግ ጉጉት ጎንበስ ቀና ያለች እናልህ የእናትን ፍቅር የነፍስን ረሃብ የልጅን አንቀልባ እናትን ብትጠይቃት ከቃላቷ ቀድሞ ይነግርሃል እንባ። እናት አይደለች ወይ? ፍቅሯ የነበረ ቆመህ የመራመድ ልትወድቅ ጊዜ እንዳትንገዳገድ ጣቶቿን በእጆችህ መካከል አኑራ እደግልኝ ብላ መንገድ የምትመራ እናትህ ነበረች ራሷን የሰጠች ለመኖርህ ዕድሜ። የእናትህን ፍቅር የእናትሽን ፍቅር ባስረዳ ባቅሜ። ያንተ እናት ለአንተ ለማደግህ ዘመን ኑሯን ብትሰዋ በመድረስህ ዕድሜ ቢካድ ውለታዋ ሰፈር ቢያንቋሽሻት ቢገፋት ጎረቤት ቢንቃት መንደሬው አንገት ቢያስደፋት የእናትህ ማነስ እምባው እንደምነው። እንዴት ነው ምኞትህ እንዴት ነው ምኞትህ ለእናትህ ውለታ ለፍቅሯ መቀነት ከዕድሜዋ ቀንሳ አንተን ለማሳደግ ለሰጠችህ ሕይወት። የእናትህ ሐዘን እንዴት ነው ወዳጅ ልብን የሚሰብር እናቱ ተብላ በሰፈር ጎረቤት ፍጹም ባትከበር። ገጿን ቢያሾፉበት ለአንተ በገረጣ የእናትህ ውበት እንዴት ነው ሐዘንህ እንዴት ነው መሰበር ውለታንስ ማጣት። አንተ ለእናትህ የምትሞትላት የምትሳሳላት መኖሯ የሚያደምቅህ በሰው ስትወደድ የከሌ እናት ተብሎ ሲነገር ሳቋ የሚያደምቅህ የሰው ልጆች ችግሯ የሆነ ከራሷ ያለፈ ከማነስ ማጀቷ ማሟጦ መስጠትን ጸጋ ያተረፈ የከሌ እናት ችግር ነች መከራ ይፈራታል። እጇ እኮ ለምለም ነው ካፏ የተነሳ ካፏ ማር ይዘንባል። አቧራው ያረግዳል ለሰው ልጆች ስትቆም በጉድለቱ በኩል ምን ይሰማ ይሆን የእናት መመስገን ይህን ያክል ቢሆን።
በውርደቷ አፍረ በማዘኗ ጊዜ ልብ ደስታ ቢያጣ እንባ አይደለ ወይ ዓይንህ የሚያዘንበው ካፍ ቃል ሳይወጣ? እናልህ ወዳጄ ያንተ እናት የስትንፋስህ ልኬት የጉልበትህ ውበት የማንነትህ ሰማይ የዝናህም ሙቀት የመኖርህ ሽታ የመግነንህ ድምቀት እንደሆነች ሁሉ ያልሆነ ቢመስልም የእናትነት ፍቅሯ አልፋ ብትሄድም የከሌ ልጅ ነው እየተባለልህ አይቀር መዘከሯ። የእናትህ ፍቅር የመኖሯ ውበት መንገርን ሲሰማው በሌለችበት ቀን ውዳሴ ሲበዛ ልብህ ምን ተሰማው? አይገርምም መንገብገብህ እውነት መነካትህ እምነት በእናትህ በኩል ከሞትም ያጋጫል የምዬ ፍቅሯ ውለታዋ ሲቀል ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምን ዓለሙን እንዲሁ የወደደ አዳኝ ልጅ አላት። ማርያም ልጅ አላት። ወገቧን ሸብ አርጋ ጎንበስ ቀና ብላ ጌታዋን ያሳደገች ከእናትህ አንሳ የኢየሱስ እናት ስለምን ተናቀች? አንተ ለእናትህ ልብ እያለቀሰ ነፍስ ከመነነ እሷም ልጅ አላት ለሰው ልጆች መዳን ራሱን በመስጠት ፍቅር የጨከነ ማርያም ልጅ አላት። አንተ ባደክበት የእናት ፍቅር ጠረን ልቧን የሚያባክን በመውደቅ ማልቀሱ በቅፏ የሚሰክን እሱም እናት አለው የመዳፏን ሽታ ሲያጣጥም ያደገ በጀርባዋ ትራስ የልጅነት እንቅልፍ ምቾት ያደረገ ጌታም እናት አለው ሐዘኗ የሚያስከፋውን በኋ የሚያመው ነፍሱን የሚባክል ልቡ የሚተክዝ ጭንቀቷን ሲሰማው ያሟል ኢየሱስ ያሟል ክርስቶስ ያሟል መናቅ መገፋቷ ያሟል ክርስቶስ ፍጹም መረሳቷ መነፍቀፍ ከፍጥረት በሰው መጠላቷ ይከፋዋል ጌታ የእናቱ ስም መጥፋት ያንገበግበዋል ውለታዋን መርሳት። ማርያም ምን በደለች? ምን በደለች? ሁሉን በትትና ይኩነኒ ያለች ለጌታ ባሪያው ነኝ ፍቃዱ ይሁንልኝ ከማለት በስተቀር ነፍሷን ብታስከረክብ ለእግዚአብሔር ክብር ዝምተኛይቱ ምኞቷ የነበር ትንቢቱን ስትሰማ ባሪያ መሆን ሽታ ስትማጸን ቆማ እስቲ ልጠይቅህ በለቅሶ ይወጣል ወይ በእንባ ይወጣል ወይ የእናት አንገት መድፋት እንባ ባራሰው ፊት? ንገረኛ አትፍራ ንገረኛ አትፍሪ። እንዴት ነው የሚሻር የእናት ቁስል አንጀት ንጹሕ ሕፃን ወልዳ ልጅን ነጥቆ ወስዶ እናቱን ማስረሳት? እንዴት ነው ሐዘንህ? እንዴት ነው ሐዘንሽ? እንዴት ነው ሐዘኔ? የእናትን ማነስ በማነስ አቅም ስር ሰው የመባል ቅኔ እኮ ማርያም ምን በደለች? ማርያም ምን በደለች? አንተ ለእናትህ ያለ እናቱ ስትገፋ አንተ እናት ያለህ እናቱን ስትገፋ አመልካለሁ ያልከው መስቀል ሙሽራ እንዴት አይከፋ? አንቺ እናት ያለሽ እናቱን ስትገፊ ጌታዬ ነው ያልሽው የመዳንሽን ምክንያት ደርሰሽ የምታስከፊ ማርያምም ልጅ አላት። ዓለሙን ለማዳን ራሱን የሰጠ የሞትን ደብዳቤ ለሕይወት የለወጠ ሕዝቡን የወደደ ከነፍሱ አስበልጦ በርባንን ያስፈታ ሞትንም ለውጦ ሞትን ድል የነሳ መቃብር ያልያዘው ስጋው የከበረ አፈር ያልገነዘው አንቺ የምትሰድቢያት አንተ የምትንቃት ማተሙን የፈታ እምዬ ማርያምም አንበሳ ልጅ አላት። ለፍርድ የሚመጣ በአምባው ፈረስ ላይ እናቱን የሚወድ በቀኙ ያቆማት ወርቅን አጎናጽፎ ያኖራት በሰማይ ስትጠራው በስሙ አቤት ምን ልታዘዝ እናቴ የሚላት ልንገር ወዳጄ በሁሉ የሚፈርድ ማርያም ልጅ አላት እኮ። ማርያም ምን በደለች? ብትመረጥ በአምላክ ቢወዳት ፈጣሪ እናቱ ቢያደርጋት የፍቅሩ ተማሪ ማርያም ያላዘችው ኢየሱስ የታለ? ድንግል ያላጠባችው ክርስቶስስ ቢሆን መቼ የተሰቀለ? የግብፅን በረሃ በጀርባዋ ሆኖ ስደት ያልወረደ አማኑኤል አናውቅም? ኢየሱስ ጌታ ነው ብለህ ካመንክማ እናቱን አትንቅ። ቢመርጣት ለክብሩ መች በልቧ ሞላ የመታበይ ትቢል በእጅ ብልጭ አይደለም ያደረጋት እናት። መንፈስ የሞላው ሰው የጌታዬ እናት ማለት ካልደፈረ መዳን በሚመስል የስላቅ ፉከራ ልልታው በወንጌል በቃሉ ከሰረ። ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት
እምዬ ማርያምም በመስቀል ላይ ሞቶ ዓለሙን ያዳነ አንድያ ልጅ አላት። የማያከብራትን ዋጋውን ለመስጠት ዳግም የሚመጣ በእናቱ ስም ላይ የሚሳለቁትን በፍርድ የሚቀጣ ወንጌል መማገጃ፣ ወንጌል መነገጃ፣ ወንጌል መቀለጃ አድርጎ የኖረን ከሰርጉ ሊያስወግድ ኢየሱስ ጌታ ነው ወደኛ የመጣው በማርያም መንገድ እኮ። ማርያም ምን በደለች? የመላኩን ብስራት የሰላምታ ቃሉን ያልተጠራጠረች ይኩነኒ ያለች ጌታዬ አምላኬ ብላ ያመለከች የዓለሙን መዳን አብዝታ ይናፈቀች የትንቢቱንም ቃል አምና የጠበቀች ለመለኮት እሳት ማደሪያ የሆነች ማርያም ምን በደለች? መታዘዟን እሺ ትትና ደግድጋ ቃሉን ብትታመን ከቤተ መቅደሱ ከደጃፉ አድጋ የአንድ ልጇን ስም ኢየሱስ ክርስቶስ አማኑኤል ብላ በአፏ አድርጋ ማርያም ልጅ አላት። ወጥቶ እስኪገባ ናፍቆት ረሃብ የሚያንገበግባት የእናቱ ፍቅር ሁሌ የሚያባንነው የሚወዳት ካንጀት ዓለምን ያዳነ የመስቀል ሙሽራ ማርያም ልጅ አላት። ስማኝ ወዳጄ ስማኝ፣ የእናትነት ክብር በሕግ ያስቀመጠ በጽላቱ ጽፎ ዘመን እንዳይሽረው ሰማይ ምድር አልፎ በአንገት የሚታሰር ከልብ የሚያኖሩት ለብሶ የሚያጌጡበት ራሱ ቢፈጥራት ለማዳኑ መንገድ እናት አደረጋት። ይኸውልህ የእናትነት ቅሉ የልጅነት ውሉ ምስጢሩ ሲሰላ በመለኮት ዕውቀት አብ እንኳ አይወድም የወልድን ማደሪያ በአመት ሲያነሱበት መንፈስ ቅዱስ ይርቃል አይቀርብም እሱ የጸለላትን በሐሰት ሲያንቋሽሿት የእናት ፍቅር ማለት በልጅ የታተመ ዕድሜ ተቀንሶ የልጅ ፍቅር ደግሞ እናቱን መፍጠር ነው መልሶ መላልሶ የእናት ክብር ልጅ የልጅ ክብር እናት ከፍጥረት ለይቶ ለራሱ ቢሾማት በነቢያት ቢያድር በመንፈስ ነበረ በማርያም ሥጋ ግን ክርስቶስ ከበረ። ከገባህ ወንጌሉ የማዳኑ ሥራ የመስቀል ተአምር ጌታህን ለማግኘት የኢየሱስን እናት ማርያምን አክብር። የእናትህ መከፋት አንገትን ካስደፋ የእናትህ መሰደብ አንገትክን አንተንም ካስከፋ ልክ እንዳንተ መናቅ መገፋቷ የሚያንገበግበው የእናቱ መሰደብ እያደር የሚያመው ኢየሱስ ጌታ ነው ብለህ የምትለው በጣም የሚወዳት እርሱም እናት አለው። ማርያምም ልጅ አላት የነገስታት ንጉስ የኃያላን ኃያል ሞትን የገደለ ዓለምን ለማዳን ያየ ነው በመስቀል ጌታዬ አምላኬ እያለች በስስት ስሙን የምትጠራው መድኃኒቴ ብላ ለዓለም ያሳየችው በነፍሷ አላዌ የሐዘንን ሰይፍ ዘመኗን ያደማት እሷ እንቁ ልጅ አላት። እሱም አለሁ እንቁ እናት። አንተ ብትንቃትም በሥጋዊ ዓይንህ ክብሯን እያቀለልክ በድፍረት ትዕቢት ስሟን እየዘለፍክ ተጠንቀቅ ወንድሜ ተጠንቀቂ እህት። ዓለሙን የሚያሳልፍ እርሱ ግን የሚያልፍ ማርያም ልጅ አላት። ክብሩን ባቀለሉ በሁሉ ላይ ፈራጅ ከቶ ማይጸጸት የእናት ፍቅር ሁሉ በመኖር ሲፈታ መንገርም ይጸፋል ምሳሌ ቃል ያጣል እንባ ነው እልልታ። የሰው እናት መዝለፍ ትዕቢት ተሞልቶ በፍርድ በድፍረት አንደበት ክደት የወለደው ከሕጉ ሲጣሉ አይደለም ወይ መሞት? በሲና ተራራ ሕጉን በእጁ የጻፈ ዕውቀትን በማጣት ሕዝብ እንዳይሞትበት እንዴት ነው የሚፋቅ? እንዴት ነው የሚረሳ የወንጌሉስ እውነት? የእናትነት ምሱ ልጅ መባል አይደለ ወይ የእንባዋስ መልሱ? የሐዘኗ ግርሻ የእንባዋ ዜማ የነፍሷን ጉርጉሮ ካልተሰማህማ አንቺ እናት የለሽም ወይ አልተወለድክም በተፈጥሮ ሸማ። የእናትህ ሐዘን ነፍስህን ካለፈ የእናትሽ እንባ ልብሽን ካደማው የእናቱ መገፋት አንገት የሚያስደፋው ጌታም እናት አለው። ማርያምም ልጅ አላት ከነፍሱ አስበልጣ እጅግ የምትወደው እናለህ ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም የዓለሙ ጌታ ኢየሱስ ክርስቶስ አዳኝ ልጅ አላት። ማርያምም ልጅ አላት። እግዚአብሔር ይስጥልን ወንድማችን እፎይ ረዥም ዕድሜ ከሙሉ ጤንነት ጋር እግዚአብሔር አምላክ ያድልህ፣ ጸጋውን ያብዛልህ። ተባረክ። አሜን። ቃል የተሰማልን በጣም ደስ የሚል ግጥም። ተባረክ። በጣም ደስ የሚል
አመሰግናለሁ በጣም። እሺ እናመሰግናለን። ቃሎት ያሰማልን አቤላ ተወዳጅ ወንድማችን በጣም በጣም ድንቅ ግጥም ነው ያሰማ። እናመሰግናለን። እሺ በመርሃ ግብራችን መሰረት አሁን ወንድሞች ሁላችንም እየገባን ገስት በብዛት እያልከፈተልኝ ስለሆነ ወንድሞችን እህቶችን ታስገባላችሁ። ወንድማችንን እንኳን ተወለድክ የመልካም ምኞታቸውን ይገልጹለታል ማለት መልካም ምኞታቸውን ይገልጹለታል። ስለዚህ ሁላችሁም አሁን ሞዴሬተሮች ስራችሁን ስሩ። ወንድሞችን እያስገባችሁ ተራ በተራ ክፍቱ ቦታ ላይ እንድታስገቡልኝ እንድትተባበሩኝ በትህትና ጠይቃለሁ። ዮሐድዬ እንኳን ደህና መጣ። ተወዳጅ ወንድማችን እንዴት ኖት? ሰላም ክርስቶስ ይብዛለት። ይቀጥሉ። እሺ ሰላማችሁ ይብዛ። ይሰማል? ይሰማል። ዮሐድ ይሰማል። እሺ እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰዓት አቆጣጠር ሁላችሁንም ሰላም ክርስቶስ ከእኔም ከእናንተ ጋርም ይሁን። እፎይ ወንድማችን እግዚአብሔር አምላክ ለዚህ ቀን እንኳን አደረሰ፣ እንኳን ተወለድክልን። ቀሪው ዕድሜ ደግሞ እግዚአብሔር አምላክን በማገልገል ቤተክርስቲያንን በማገልገል እና ደግሞ አሕዛብን በመመለስ በቤቱ ጸንተ እንድትኖር እግዚአብሔር አምላክ መልካም ፈቃዱ ይሁንልን። እፎይ ያው ሁላችንም እናውቀዋለን። በእስልምና በኩል ወይም ደግሞ በዚህ በአሕዛብ በኩል አለ የምንለው ወንድማችን ነው፣ ሁላችንም እናውቃለን እና በህይወትም ፕላስ ደግሞ በማገልገልም ተፈትኖ ለቤተ ክርስቲያን የሚቆም ታላቅ ወንድማችን ነው ያው እፎይ ማለት ነው እና በዚህ እግዚአብሔርን በምታገለግልበት አገልግሎት ጸንተ ብዙ አሕዛብ ብዙ ያላመኑ ወንድም እህቶቻችንን ወደ ክርስቶስ በረት ወደ ክርስቶስ ህብረት አሁንም እንድትጨምር እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት እግዚአብሔር አምላክ ይስጥ። እውነት ለመናገር ኦኬ አንዳንዱ ፈተና ወይም ደግሞ የሆነ ነገር ሲገጥመው ከእንደዚህ አይነት አገልግሎቶች ምናምን ሊርቅ ይችላል። እፎይ ግን የመጣበትን ፈተናም ራሱ ጭምር ከእግዚአብሔር ጋር እያለፈ ስቲል አሁንም እያገለገለ ያለ ወንድማችን ነውና ደግሞ ለእንደዚህ አይነት ወንድማችን ደግሞ ዝም ብለህ ኬክ ምናምን ወይም ደግሞ ሌሎች ነገሮችን ብቻ ሳይሆን እንዲህ የተቸገሩ በስሙ ክርስትና እንደመሆኑ አገልግሎቱም የክርስቲያኖች እንደመሆኑ መጠን ያው ክርስቲያናዊ ይዘት ያለው የልደት አከባበር መደረጉ ደግሞ በጣም ደስ የሚል ነው። የተቸገሩን በማሰብ የተቸገሩን በመርዳት ኦኬ ጠያቂ ዘመድ ጓደኛ የሌላቸውን በማብላት በማጠጣትም ደግሞ ማክበር ክርስቲያናዊ አከባበር ነውና ላዘጋጃችሁ ሁላችሁም እግዚአብሔር አምላክ እንደው ብድሩ ይክፈላችሁ እና እንኳን ተወለድክልን። እግዚአብሔር አምላክ የምታገለግልበት ረጅም እድሜና ጤና እግዚአብሔር አምላክ ያድልልን፣ በቤቱ ያጽና፣ በርታ። በጣም እንወድሃለን፣ እናከብርሃለን። ይህን ለማለት ነው። እግዚአብሔር ይስጥልኝ። እሺ በጣም አመሰግናለሁ ዮሐድ፣ ለመልካም ምኞት በጣም አመሰግናለሁ። የልጆቻችንን ልደት በማክበሪያችን ልደት እያስከበር እንዳይስቁብን ሴቶቹ። በእንደዚህ አይነት ሁኔታ ነዳያንን በማሰብ መደረጉ በጣም ደስ ብሎኛል። ይህንን ያደረጋችሁ ደጋግሜ አመሰግናለሁ። ዮሐድም መልካም ምኞት ስለተመኛልኝ አመሰግናለሁ። ዮሐድም እስልምና ወደ ሲሰራ የነበረ ከማደንቃቸው እና ከመወዳቸው ደጋግሜ ብያቸዋለሁ ከዚህ በፊትም እና ቴንኪው። እሺ እናመሰግናለን። ማይክ ደርቆብኝ ነው፣ ይቅርታ ዘገየውኝ። ሁለታችሁንም እንወዳችሁ ወንድሞች እናመሰግናለን። በነገራችን ላይ ሌላም ሰርፕራይዝ አለ። እማማ ዝናሽ ጋር ከተደረገው ባሻገር ደግሞ ከነሱ የተረፈ ነገር ነበረ። ያችን የተረፈችው በመጠን ብታንስም ያው ሁሉም ያቅማቸውን የእፎይ ተማሪዎች እሷን ደግሞ ሰብሰብ አድርገው የሆነ ነገር አድርጓል። እሱንም ደግሞ ሁለተኛው ሰርፕራይዝ እንናገራለን ማለት ነው። ቅድሚያ ግን አሁን በመርሃ ግብራችን መሰረት ያው ወንድሞች እህቶች፣ እንደዚሁም ከጨለማው
ከዛ ከእስልምና የመጡ የእፎይ ፍሬዎችም እየገቡ እንትናቸውን ይገልጻሉ፣ መልካም ምኞታቸውን ይገልጻሉ። ሁላችሁንም ላኩ፣ ተራ በተራ እናስተናግዳለን። ሁላችንም መልካም ምኞታችን እየገለጽን እየለቀቅን ሌሎችን እያስገባን በእንደዚህ አይነት መልኩ ምንቀጥል ይሆናል። አንተሽ አይ ቲንክ አቆየው፣ ይቅርታ አንትዬ አጠገቤ ሲሆን የዋደ ቀደለ ፊት ለፊት የሳገኘ ስላለ እና ሰላም ጤና ይስጥልኝ። ችግር የለም ታናናሾቼ ቅደሙ ብዬ ነው። እንዴት አላችሁ? ሁላችሁንም ሰላም ክርስቶስ በእኔም እናንተም ላይ ይሁን። ዛሬ በጣም ነገር ነው ያየነው። ኡስታዝ እንኳን ተወለዱልን። ለዚህ ቀን ድምጽ ታፍነዋል። አንተሽ ድምጽ ታፍነዋል። ኦኬ እሺ አንዴ ይቅርታ። አሁን ሲሰማል? አሁን ይሰማችኋል? አሁን ወይስ ይሰማል? ይሰማል። ድምጽ ይሰማል? የኔ ድምጽ እኔ እኮ ላይ ያለው ድምፄን ቀንሼ ነው የማወራው። የሚገርማችሁ የስፒከር ድምጽ ቀንሼ ነው እያወራሁ ያለሁት እና ኤርፎን ላይ ስለነበርኩ አርጅቻለሁ። የምር ማለት ነው። እንደዚህ ነው እንጂ የታናናሾቻችንን ልደት ማየት ራሱ በጣም ደስ የሚል ነው። ኡስታዝ እፎይ እንኳን ተወለዱ፣ እንኳን ለዚህ ቀን አበቃ። በጣም ደስ የሚል ቀን ነው። እመቤታችን ወደ ቤተ መቅደስ በመግቢያዋ ቀን አንተ ደግሞ በወለድህ ለአሕዛብ አንድ መማሪያ አስተማሪ ሆነ መቅረብ ራሱ በጣም ደስ የሚል ነው። ይሄንን ደግሞ የነዳያን ምገባ ላደረጋችሁ እህት ወንድሞች ሁላ እግዚአብሔር አምላክ ብድራቱን ይክፈላችሁ። ለእናንተም ለእፎይም እንኳን ተወለድክ። ቀሪ ዘመንን እግዚአብሔር መንፈስ ቅዱስ በአንተ ላይ አድሮ ብዙ ስራዎች የምትሰራበት ብዙ ደግሞ አሕዛብን ወደ ቤተክርስቲያን ወደ አካሉ የምትጨምርበት ጊዜ ያድርግልህ። የልጆቻችንን ልደት እንደዚሁ ያሳየን። እንግዲህ እፎይ ያው ልደት ስል ክርስትና ማለት ነው። ክርስትናቸውን አንተ በትምህርት የምታጠጣቸውን እግዚአብሔር መንፈስ ቅዱስ አብቅሎ አሳድጎ ለፍሬ ያበቃልን ዘንድ እንመኛለን። እግዚአብሔር ይስጥልን። ለተሰጠኝ ጊዜ አመሰግናለሁኝ። እግዚአብሔር ያክብርልኝ። አሜን አሜን። አንተሽ እናመሰግናለን። በጣም አመሰግናለሁ ስለ መልካም ምኞት። ቴንኪው በጣም እግዚአብሔር ረድቷቸው። ዋናው ዓላማችን የእኛን ልደት ማክበር ሳይሆን ዋናው እነሱ እንዲድኑና ወደ እውነት እንዲመጡ ነው። ሌላ ምንም ፍላጎት የለንም። እነሱ ከዘላለማዊ ሞት ነፃ እንዲወጡ ወደ ብርሃን ወደ ሆነው ክርስቶስ እንዲመጡ ነው ፍላጎታችን። ዋናው ዓላማችንም እሱ ነው። ይህንን እንዲያገኙ የእግዚአብሔርን ልጅነት እንዲያገኙ ክርስትናን እንዲቀበሉ ጥሪ ስላስተላለፍክላቸው እኛም ማስታወስ እንወዳለን። እናመሰግናለን። ዲያቆን ይቀጥሉ። ዲያቆን ሞኩ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እፎይ እንኳን ተወለድክልን ወንድማችን፣ እንኳን ተወለድክ። እግዚአብሔር ቀሪ ዘመንን ይባርክልህ። እንግዲህ ያው እፎይ አንዳንዶችን ከእሳት ነጥቃቸው አድኖ የሚለውን የእግዚአብሔርን ቃልን ያንን ተከትለ ብዙዎችን ከእሳት እየነጠቅ እያዳንክ ነው በክርስቶስ ማለት ነው። ጌታ ደግሞ አሁንም አብዝቶ እድሜ ላይ እድሜ ይጨምርልህ። ይሄ ደግሞ በብዙ እንትን ውስጥ ማለት ነው፣ በብዙ ፈተና ውስጥ በብዙ መከራ ውስጥ አባቶቻችንን ፈለግ ተከትለሃል። አባቶቻችን ፈለግ ማለት በዕብራውያን ላይ የተገለጸው አንዳንዱ በእሳት አንዳንዱ ደግሞ በዱር በገደል በጣም ብዙ መከራ አይቷል። ስለማን? ስለ ክርስቶስ። አንተም ከክርስቶስ ጋር መሰደድን መርጠሃል። ከክርስቶስ ጋር መሞትን መርጠሃል። ከክርስቶስ ጋር መሆንን መርጠሃል እና ትልቁ እጅግ የሚያስደስት ነገር ነው በሕይወታችን ላይ ከክርስቶስ ጋር መኖር፣ ከክርስቶስ ጋር መሆን፣ ከክርስቶስ ጋር መሞት በቃ ዓላማችን ትልቁ ነገር እና አራያችንም ጭምር ነው በነገራችን ላይ እና ያንን መከተል ትልቆቹ ብዙዎቹ የሚድኑበት መንገድ ሆናልና እግዚአብሔር አሁንም ቀሪ ዘመንን ይባርክልን። ጠንክር፣ በርታ። አሁንም አብረን ነን እና
እግዚአብሔር አክብርልን። እንኳን ተወለድክልን በድጋሚ እፎይ። አሜን አሜን። ዲያቆን መኩ በጣም አመሰግናለሁ። አሜን አሜን። እናመሰግናለን። እሺ ዲያቆን እንትን ብለዋል። አይ ቲንክ ትንሹ እፎይ ቀጥይና ከዛ ክርስቲያን ቀጥል። ያ አይ ሜቢ ሻማው ቀልጦ እንዳያልቅብን እፊ በልና ያጥፋልን። ኬኩንም ቲጂ ትቁረስልንና እሱን አብረን ተከታትለን ከዛ በኋላ ደግሞ ይቀጥላሉ። ከስርት ወንድሞች ይገባሉ። መልካም። እሺ እንደዛ ይሁን። እሺ ቀጥይ። እሺ እንግዲህ አሁን ወደ ኬክ መቁረሱ እንሄዳለን። ወደ ኬክ ቆርሰው እንዴት እንደሚቆረስ ባናቅም እጃችንን ሀውሰንሻል ስላለ እና ሻማውን አጥፋልንና ቦስ እንግዲህ እንትን በልልን፣ ባርክልን። በዋይፋይ ማጥፋት ይቻላል ወይንስ በቴክስት? በብሉቱዝም ቢሆን አጥፋው። የኔን ድምፅ ሲሰማ ይጠፋል ትላለህ? እሺ እንኳንም ተወለድክ ወንድማችን። ያው እንግዲህ አብሮኝ የሚሰሩ ብዙ አሉ ጓደኞቼ፣ ከነሱ ጋር ሆነን ነው እንግዲህ ያከበርንልህ። እንኳን ተወለድክ። አሁንም በድጋሚ ወንድማችን እንኳንም አወቅንክ፣ እንኳንም የኛው ሆንክ። እንወዳሃለን። ወይኔ ኬኩን እንዴት ነው የምቆርሰው? ወይ ፎቶን አልነካውም። ስማው እጅ ተንቀጠቀጠ። በማርያም እንዴት ነው የምቆርጠው? እንደዚህ ዝም ብለሽ ከጫፉ እንትን በይ። አዎ እንጂ አልነካውም። በሞት ይኸው እዚህ ጋር ልቁረጠው። በቃ አንተ እንደቆረጥከው ያክል ቆጠረናል። ባርክልን፣ ባርክልን። መዝሙር ክፈቱ። ባርክልን መዝሙር። እሺ መዝሙር ክፈች። ስልክሽኝ ነው። እስከዛ ድረስ እፎይ ምኞት ተመኘ፣ ዊሽ አድርግ የሆነ ነገር ለተጨማሪው እድሜ